ምሽት እግዚአብሔር ስለሰጠን ይሄን ምሽት ደግሞ እግዚአብሔር ስላገዘን እግዚአብሔርን እንባርካለን። ሪላ ባራላ 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 እንፈልግሃለን መንፈስ ቅዱስ በዚህ ምሽት እንፈልግሃለን የአባቴ መንፈስ ህልውናህ ያስፈልገ ሼላ ባህራላ ቦሮሮ 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 ቦስ ኢየሱስ ጂዲዲ ቢዲዲ 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 ሮሎ ቦሮሮ 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 ቦስ ስማለ ኢየሱስ ጥሩት እስቲ ይሄንን ስም በቤታችሁ ጥሩት። አሁን ባላችሁበት ሁኔታ ጥሩት። ባላችሁበት ነገር ላይ ይሄን ስም ጥሩት። ኢየሱስ ጌታ ነው። ጃባሃካቶራ ባሃስ ጄላ ባሃስ ሶኮራ ማሃክሬቬዲያቦስ ኢየሱስ ሃሌሉያ ኢየሱስ ሻላላ ባራላ 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 ቦስ ማጋራላ ባራላ 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 ቦስ የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ይሄን መልካም ጊዜ ሰጠን። በአንድ ሐሳብ ላይ እንድንጸልይ ይፈልጋለሁና በዛ ሐሳብ ላይ አንድ ነገር ልላችሁ ፈለኩ። ምናልባት ትላንት ባይብል ስተዲ ያጠናችሁ ሰዎች የሐዋርያት ሥራን ምዕራፍ 28ን ከ1 እስከ 10 ባለው ሐሳብ ነው አይደለ ያጠናነውና በጣም እግዚአብሔር በእውነት እኔን ተናግሮኛል በዛ ውስጥና አንዳንዴ አስደንግጦ የሚያቆመኝ ወቅት አለና እዛ ቃል ላይ ስታክ አድርጌያለሁና እንደ ቤተክርስቲያንም እንደ ግልም ራሴን እንዳያደረገኝ ነገር ነበርና እንግዲህ እንደምታውቁት ነው ምዕራፍ 27 ላይ ጳውሎስ በመርከብ እየሄደ ያለ እንግዲህ የገጠማቸው ነገር ታውቃላችሁ። ትንሽ የሚባል አውሎ ንፋስ አይደለም የገጠማቸው መርከብ እስኪሰባበር ድረስ ሞትና ህይወት ሳይሆን ኦሬዲ 100% ሞት የመጣበት ኮንዲሽን ውስጥ ገብተው ነበረ። ነገር ግን በጣም በሚያስደንቅ ሁኔታ ተስፋም የማይመስል ምናልባትም ቅዠት የሚመስል ድምጽ ግን ለጳውሎስ እግዚአብሔር ነገረው። በቄሳር ፊት ትቆም ዘንድ ይገባሃል የሚል ተተርፋለህ እንኳን ቢል ምን አለበት እግዚአብሔር ማለት መሃል ወጀብ ላይ ምድር የሌለበት መሃል ውሃ ውስጥ ሆናችሁ የተሳፈራችሁበት እየተገነጣጠለ ንፋስ እንደፈለገ ያነጠፈው ውሃ እየገባ ወደ እናንተ ወዳላችሁበት እግዚአብሔር ተተርፋላችሁ አይልም። አይገርም? መጥቶ ያለው በቄሳር ፊት ልትቆም ይገባሃል ምን ማለት ነው? እና እንደዛም ሆኖ ተረፉ አይደለ? ወደ በስብርባሪ ወደ የብስ ደረሱ ይለናልና በጣም የሚገርመው ከዛ በኋላ አንድ በጣም ያስደነገጠኝ ጥቅስ አለ በቁጥር 8 እና 9 ላይ የፊልጵዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር ይላል። በንዳድና በተቅማጥ ታሞ ተኝቶ ነበረ። እንግዲህ ሁላችንም የታመምነው ህመም ነው። ምናልባት የንዳዱን አላቅም እንጂ የተቅማጡን ብዙዎቻችን ታመናል። ብዙዎቻችን እናቀዋለን። እና መቼም ይሄ ህመም ሲሰማን በጣም አጣዳፊ ሲሆን ታመመ ተብሎ በመጽሐፍ ቅዱስ ውስጥ እስኪጻፍለት ከደረሰ እንግዲህ ምን ያክል ቢያመው ነው ብለን እናስባለን አይደለ? እና በጣም በሚያስገርም ሁኔታ ታመመ ይላል። ጳውሎስ አንድ የሚገርም ነገር አረገ፣ ሞኝነት የሚመስል ነገር አረገ። ቀጥሎ እንዲላል ታሞ ተኝቶ ነበር ይላል። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ላይ ጭኖ ፈወሰው ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእውነት ይሄ ቃል አስደንግጦ አቁሞኛል። ለምን ዙሪያችንን እንድናይ አድርጎኛል። ለምን ብትሉኝ ሁኔታው አጠገባችን ያለውን ነገር እንዳስተውል አድርጎኛል። ፈወሰው ይልና ይህም በሆነ ጊዜ ይላል የቀሩት ደግሞ በደሴቲቱ በከተማው ማለት ነው በደሴቲቱ በሙሉ ያሉ
ደዌ የነበረባቸው እየመጡ ተፈወሱ ይላል። በብዙ ክብርም ደግሞ አከበሩን፣ በተነሳንም ጊዜ በመርከብ ላይ የሚያስፈልገን ነገር አኖሩልን ይላልና ይህንን ሐሳብ በጣም ዲቴል አይነበረ ትላንትናና ጳውሎስ ፈወሳቸው። አዎ ከዛ በኋላ ፈወሰ የሚለው ሁለቴ ነው አይደለ? መጀመሪያ ለሰውየው በቀጥታ በንዳድና ስፔሲፊክ ለሆነ ህመሙ ነው እጅ ጭኖ ፈወሰው ይላል። ይሄኛው ፈውስ ቁጥር 8 ላይ ያለው መለኮታዊና ታምራዊ ፈውስ ነው። ቀጥሎ ቁጥር 9 ላይ ለሌሎቹ በሽተኞች ጸለየ፣ እየመጡ ተፈወሱ ይላል። ፈውስ ነው የሚለው አይደል? ይሄኛው ደግሞ ቴራፒ የሚል ቃል ነው የሚጠቀመው እና የህክምና አገልግሎት ሂደታዊ ፈውስን ያጠቃልላል። ጳውሎስ ይጸልያል፣ ሉቃስ ሐኪም ነበረ፣ በህብረት አገለገሏቸው። አይገርምም? አገልግሎት ቸርች ቆሞ መጸለይ ብቻ አይደለም ለካ። ባለን ፕሮፌሽን የምናደርገው ነገር አገልግሎት ነበረ። እንደዛ እንደነበር የሚያሳይ ነው። ግን እኔ ይሄ አይደለም የገረመኝ፣ ይሄ የምናውቀው ነውና ደነገጥኩ። ሰው በዚህ ዘመን ተቅማጥ ቢያመን የተለያየ ህመም ቢያመን እኛ አገልጋዮች ቤተክርስቲያን እንኳን ኑ ልጸልይላችሁ ነው የምትለው ወይስ ሐኪም ቤት እንድንሄድ ነው አድቫይዘር የሆን ነው ብዬ ቆሜ ራሴን አይ ነበረ ትላንት። በቃ ይሄ ቃል በቂ ነው፣ ይሄ ቃል በቂ ነው። አው ለእንደዚህ ይጸልያል፣ አው ለእንዲህ አይነት ንዳድ ለተቅማጥ፣ አው ያውም ፈውስ ሜንሽን የምናረገው የከበረ ቃል አለ። እጅ ጭኖ ጸለየለት ተፈወሰ ይላል። በእውነት ነው ምላችሁ ዛሬ የታመማችሁበት ነገር ይፈወሳል አይደለም ዛሬ ልላችሁ የምፈልገው እሱ ሚኒመም ነው፣ የመጀመሪያ ሪኳየርመንት ነው። መፈወሳችን አይቀርም። በእውነት ግን ዛሬ ለጸሎት ያለን ቫልዩ በኢየሱስ ስም ይመለስ። ቤተክርስቲያን ለጸሎት ያላት ቫልዩ ይመለስ። እኛ ቅዱሳን ለጸሎት፣ አንዳንዶቻችን ከጸሎት ይልቅ የሐኪም ቤት ህክምና የምናስፈልግ ሰዎች ነን። የሰዎችን ምኞትና የቃላት ድርደራ አይደለም ጸሎት፣ ስርዓት አይደለም ጸሎት፣ ከእግዚአብሔር ጋር የምናደርገው መለኮታዊ ህብረት ነው። እና አንዳንድ የለመድናቸው ጥቅሶች አሉ አይደል? ያዕቆብም ላይ እኮ ኤልያስ እንደኛ ምስኪን ሰው ነበረ ይላል። እንደኛ ሰው ነበረ፣ ቢሆንም በጸሎቱ ግን ዝናብ እንዳይጥል አደረገ። ደግሞ በጸሎቱ ሰማይ ከፈተ። ሐዋርያት ሥራ ምዕራፍ 16 የምታስታውሱት ነው አይደለ? እየጸለዩ ሲያመልኩ ይላል የወይኒው መሰረት ተናወጠ ይላል። ቅዱሳን በየቀኑ ገብተን የምንጸልየው ጸሎት ልማድ አይደለም። እንደሱ እንኳን ሆኖብን ከሆነ ዛሬ በኢየሱስ ስም መሻገር ይሆንልናል። ዛሬ ወደ እውነተኛ ኤክስፒሪየንስ መግባት ይሆንልናል። እውነተኛውን ነገር ውስጥ እምነት ሊገባብን ይገባል። የጸሎት እምነታችን ከፍ ሊል ይገባል። ጸሎት ስናስብ ዝም ብለን ከእግዚአብሔር ጋር ለመነጋገር ብቻ አይደለም። ጸሎት በሽታን የመንቀል ኃይል አለው። ጸሎት የተበላሸን ነገር የማስተካከል አቅም አለው። ጸሎት ምድር ላይ ካለ ማንኛውም ነገር የተሻለ አቅም አለው። ምንድነው ዛሬ በህይወታችሁ የከበዳችሁ ነገር? ምንድነው በህይወታችሁ ውስጥ ዛሬ ህመም የሆነው ነገር? ምንድነው ዛሬ በህይወታችን ውስጥ ቻሌንጅ ያደረገን ነገር? አልንቀሳቀስ መልስ የሌለው የመሰለን ነገር? እግዚአብሔር በጸሎታችን ውስጥ መልስ ያመጣል። ሃሌሉያ! እግዚአብሔር በጸሎታችን ውስጥ ውጤት ይሰጠናል። የሚነቅለውን ይነቅለዋል። ዛሬ የሚያስተካክለውን ተራራውን ሜዳ ያደርገዋል። ኢየሱስ ጌታ ነው። በእውነት ራሴን ቆሜ እንዳይ ያደረገኝ ክፍል ነው እና ዛሬ በእግዚአብሔር ፊት ንስሐ እንድንገባ ፈልጋለሁ። ለብዙዎች እውነት ኮንፊደንሱን አጋንንትም የዓለምም ሲስተም ዙሪያችን ያሉ ቅዱሳንም በልተውብናል። የሆነ ሰው ሲታመም ሐኪም ቤት የሚታየን እንጸልይ መጀመሪያ የሚል ነገር አይታየንም ቅዱሳን። እና ዛሬ ጌታን እንዲበሉት እመለሳለሁ፣ ወደዛ እመለሳለሁ። ጌታ እንደዛ በሉት። ፈልጋለሁ፣ የጸሎት ኃይሉ እንዲመለስ ፈልጋለሁ። ኢየሱስ ብዬ ተንበርክኬ ስጠራ ልማድ አይደለም።
እውነተኛው ያንተ እጅ ሲንቀሳቀስ ማየት ፈልጋለሁ። ፈልግሃለሁ በሉት እግዚአብሔር እንድትመጣ ወደ ህይወቴ ፈልጋለሁ። ለጸሎት ያለኝ ትክክለኛ አመለካከትና እምነት እንዲመለስልኝ ፈልጋለሁ። ይሄ ሲሆን መንበርከካችሁ መባከን አይሆንም። መንበርከካችሁ ጊዜ መፍጀት አይሆንም። አይገርምም? እያንዳንዱ ጸሎታችሁ መልስ አለው። እያንዳንዱ ጸሎታችሁ ተአምራት አለው። እያንዳንዱ ጸሎታችሁ የራሱ የሆነ መልስ አለው። ኢየሱስ እግዚአብሔርን የምታዩበት መድረክ ይሆናል። የእግዚአብሔር ክንድ የሚንቀሳቀስበት መድረክ ይሆናል። ስለዚህ በዚህ መንፈስ እስኪ ኢየሱስን ጥሩት። ባላችሁ ነገር ላይ ሁሉ ጥሩት። በከበዳችሁ፣ ባዶ በሆነባችሁ፣ በጨለመባችሁ፣ በተዘጋው ነገር ላይ ሰው አይችልም በተባለው እኔ አልችልም ባላችሁት ጉዳይ ላይ ሁሉ ፈልግሃለሁ በሉት። ስሙን ጥሩት። አምልኩ እስኪ ከኔ ጋር ባላችሁበት። ሪዳ ባራራ ባራራ ስማል ጂራላ ባራራ 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 ቦስ ሪዲ ቢዲ 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 ኦ ጂዲ ቢዲ 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 አንበር ሰባሪስ ጃባጋደር ለበረደ በረደ 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 በስ ማርጃ ጋዶራ ባሃጋ ዳራ ባሃያ ጋዳላቦ ጎሮሎ ቦጎዶሮ ቦ ራጃ ጋዶር በሽላ ባካቶራ ማሃያ ጋዳላቦ ረበዲ ያላቦስ ኦ ረማሃቶቦስ። ለዚህ ነው እግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል። which means ምን እንደሆነ ታውቃላችሁ? በሌላ ስፍራ ላይ የሚለው it avails tremendous power from heaven ይላል። የእግዚአብሔርን ኃይል ወደ ምድር ማውረድ ማለት ነው። የመለኮትን አቅም ወደ ምድር tremendous የሆነ ሊቆጠር የማይችል ነገሮችን መቀየር የሚችል ጳውሎስ ለአንድ ሰው በንዳድና በተቅማጥ ለታመመ ሰው እጅ ጭኖ ማስቆምና ማዳን ከቻለ የኢየሱስን ስም ተጠቅሞ ይሄን ማረክ ከቻለ ዛሬ በህይወታችን፣ ዛሬ በቤተ ክርስቲያናችን፣ ዛሬ በቅዱሳን ህይወት ለጸሎት ያለን ቫልዩ ሊመለስ ይገባል። ከአኪም ቤት ይልቅ ከመሮጥ ይልቅ ለመንበርከክ ያለን ቫልዩ ዋጋ በሰጠነው ልክ ነው የሚሰራው ምንም ነገር ታውቃላችሁ። ዛሬ በኢየሱስ ስም እግዚአብሔር ይሄን ይመልስልን። ጥሩት እስቲ ኢየሱስ ስምህን እጠራለሁ በሉት። ማድረግ ይችላል። ባይዘው ተረት አይደለም ቅዱሳን፣ የኢየሱስ ስም ማድረግ ይችላል። አባባል አይደለም፣ ሃይማኖት አይደለም ሲንባል ብለነው የምናልፈው ኤክሰርሳይዝ የምናረገው ነው። ኢየሱስ ጌታ ማኒፌስት ሊያደርግ ይገባል። ስምህ በነገሬ ላይ፣ በከበደኝ ላይ፣ በችግሬ ላይ፣ በጥያቄ ላይ እንበረከካለሁ። ጌታ ሆይ አምኜህ እንበረከካለሁ። ለጸሎት ያለኝ እይታና አመለካከት እምነት እንዲቀየር እፈልጋለሁ ዛሬ በሉት። ሪባሃቶሎቦስ ፍለጋችን እምነታችንን ያሳያል። ቅዱሳን በጣም መድኃኒት ከሆነ፣ በጣም ስንታመም ሐኪም ከሆነ ከጸሎት ይልቅ እምነታችን እዛ ላይ ነው ማለት ነው። በእውነት እኔ ትላንት እያጠናን ንስሐ እየገባው ነበር ያጠናሁት። እፈልግሃለሁ ያ የቀደመው ለጸሎት ያለኝን እምነት እፈልጋለሁ ለማንኛውም ነገር። ቀጥሎ እኮ ሕክምናው ነበረ። ጳውሎስም ከሉቃስ ጋር ሆኖ ጳውሎስ ይጸልያል፣ ሉቃስ ያክም ነበር እኮ እዛው ጋር በደሴቲቱ ላሉ ደዌዎች እኮ አገለገሏቸው እኮ ፈወሷቸው ይላል። ከዛ በፊት ግን መለኮታዊ ፈውስና ተአምር
ተአምራት ይቀድማል። ቅዱሳን ምንም ነገር ሲገጥመን ሮጠን የምንበረከክበት ያ የድሮ እምነት የድሮ አቅም ፈልጋለሁ በሉት፣ አምልኩት እስቲ ይሄን ጌታ። ስም የሚጠራ እሱ ራማቻካታራማ ያጋዳላቦ ረበሴ ባሃካታራማ ያጋዳላቦ ራማጃጋዳራላቦ ረበገደር ለበዲያቦ ሻማክሮፎዲያ ማካታራባያባ ራማጃጋዳራባያ ካቶራላባሃዲያቦ ሼክራፋ ሰባሃካታራላባዲያራላቦ ማጃካንቶራባ ከፍ ከፊላ አባ ስምህን እንጠራለን ዛሬ ምሽት፣ ስምህን እንጠራለን ዛሬ ምሽት። ኤልያስ ወዳን ተጸልዮ ሰማይ እንደዘጋ ለ3 ደቂቃ አይደለም ለ3 ዓመት ተኩል ቃሉን ሰምተህ በስምህ ጸልዮ እንዳረከው እንደሰማኸው ደግሞ ጸልዮ እንደከፈተ አባቶይ ይሄ ኃይል ይመለስልን ዛሬ፣ ይሄ እምነት ይመለስልን ዛሬ። ጸሎት ይሄን ማድረግ እንደሚችል ሪፈረንስ አለን። ከየት አመጣኸው ለሚባለው መልስ አለን። ኤልያስ ይሄን አድርጓል እንላለን። ጳውሎስ ንዳድና ተቅማጡን ፈውሷል እንልበታለን። አባቶይ እናምንሃለን። ይምጣ ይሄ መንፈስ በእያንዳንዳችን ቤት ዛሬ። ማጋዶሎቦስ ጃሃቶራ ማሐሳካታላባ ዋጂማ ካተረበሄዲያላቦስ አጂሞ ኮቶራ ማሃያ ካታላቦስ ጂቦ ኮራ ማሐሰባ ዲላቦ ጎራባ ዋግሊበሄ የመህስታላባ ጋዲላቦ ኮራባ ማካቶራባስ ጥሩት ኢየሱስ እያላችሁ ስሙን ስትጠሩት ዘይት ሲፈስ ከስሙ ላይ ኢማጂን አርጉ። ሲንጠባጠብ የደረቀ ነገራችሁ ሲርስ ኢማጂን አርጉ። ስም ብሎ ስም እንደማጠሩ ኢማጂን አድርጉ። መልሰኝ በሉት፣ ወደ ስም ኃይል መልሰኝ፣ እምነቴን መልስ። ማካቶሮሎቦስ ይሄ ሲገባችሁ እንደ ኢየሱስ የምትወዱት ስም የለም። እዚህ ላይን ውስጥ ስትገቡ እንደ ኢየሱስ ኢንተርቴን የምታረጉት ስም የለም። አጃካቶቦስ ተረት አይደለም ኢየሱስ የሚለው ስም። ዝም ብሎ የተጻፈ መጽሐፍ አይደለም የምናነበው፣ የሚሰራ ነው፣ የሰራ ነው፣ እየሰራ ያለ ነው። ማጋዳላቦስ ኃይሉ አልቀነሰም። የኛ እምነትና እይታ ግን ተጣሟል። መነጽር ግን ቀይረናል። ዚላችን ግን ወርዷል። ዛሬ መልሰን በሉት ኢየሱስ። ቤተ ክርስቲያን ይሄንን ሉዝ አርጋለች። ቅዱሳን ይሄንን ሉዝ አርገዋል። ኢየሱስ ብዙ ችግሮቻችን ከዚህ ስም የሚያልፉ አይደሉም። ብዙ ያታገሉን፣ ብዙ ያደከሙን፣ ብዙ ያስጠበቁን ከዚህ የሚያልፉ አይደሉም። በመንበርከክ ልናሸንፋቸው የምንችላቸው ዓለም፣ ሲስተሙ፣ ዕውቀቱ የምንሰማው ነገር ግን ከኢየሱስ ስም ይልቅ ብዙ ቫልዩ እንድንሰጥ ያደረገን ነገር አለ። ሻሃቶሎቦስ ማጋራራራራራራራራ ራያጋዳላ ቦሬሬሬሬሬሬሬሬሬሬሬ ሼላ ቦራላባስ ነካሊ ወሌላ ነገር አንቲሳለ
እግዚአብሔር ፊት የማምለክ ዚላችን እሱን የመፈለግ ዚላችን ይመጣል። ይሄ ሲገባል እሱን የመራብ ዚላችን ይመጣል። ይሄ ሲገባል ኦ ሸማሃኮ ቶሮሮሮሮሮሮ ኢየሱስ ኦ ማጋዳ ያጋዳላቦስ ጃሃክሮቮስ ሰባሃካታላቦስ ኦ ኢየሱስ 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 ለምደው ስጠራ ኢየሱስ ንገሩት ጌታን ከመዝሙር ያለፈ ነው የምፈልገው በሉት። እንዲህ ዘምሬ የማቆመው ስማ መሆን አልፈልግም። ሊትራሊ እንዲሰራ ፈልጋለሁ ከዚህ ምሽት ጀምሮ። ኦ ማጃጋዳ ያባ በአገልግሎቴ ይስራ፣ በቤተ ክርስቲያን ይስራ፣ በቤተሰቦቼ ውስጥ ይስራ፣ በኔ ጉዳይ ውስጥ ይስራ፣ በጤናዬ ላይ ይስራ፣ በፋይናንስ ላይ ይስራ። ይምጣ ይሄ ስም ኃይሉ ይምጣ። ጥሩት 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 ማርደኬቦስ ኦ ዳኒቴ አለንደው ስጠራው ኦ ጋዳላባጋዳላባጋዳላባጋዳላቦስ ተስማምቶኛል ለህይወቴ ስሙ ነው መድኃኒቴ ኦ ሻጋዳራ ባሃያጋዳላቦ ረበከቴራ ማሃጋዳላቦ ትላንት የሰራ ይሄ ስም ትላንት ብዙ ነገር ያረገ ይሄ ስም ትላንት ከባህር ላይ ሰው ያዳነ ይሄ ስም ትላንት ከሙታን ያስነሳ ይሄ ስም ኦ ትላንት የብዙዎችን ደዌ የነቃቀለ ይሄ ስም የብዙዎችን ቋጠሮ የፈታ ይሄ ስም ዛሬ በኔ መሰዊያ ዛሬ በኔ ህይወት ኃይሉ አለ። ይመለሳል፣ ክብሩ ይመለሳል፣ ኃይሉ ይመለሳል፣ እምሰጠው ቫልዩ ይመለሳል፣ ዕውቀቴ ይመለሳል፣ እምነቴ ይመለሳል። ኦ አንተን ብቻ አንተን ንገሩት፣ እግዚአብሔርን ኢየሱስን ንገሩት። ሌላ አልፈልግም አማራጭ አንተን ስምህን ኃይሉን ነው የምፈልገው በሉት። ኦ ጳውሎስ በንዳድና በተቅማጥ ለታመመ ሰው እጁን ጭኖ ጸለየ ይላል፣ ተፈወሰ ይላል። እግዚአብሔር በእጆቻችሁ አልፎ ብዙዎችን ሊፈውስ ነው። እግዚአብሔር አልፎ በእናንተ ስሙን ሊያከብር ነው። ሪኮግናይዝ አድርጉት፣ ቫልዩ አድርጉት። ዛሬ ከሆስፒታል ከመድኃኒት ከምን በተሻለ የኢየሱስ ስም ይሰራል። ኦ ጃሃቶራ ማሐሳካ ታላባጋዳራቦ እንድለምደው ስጠራው ሸማሃካቶር ለበረበረበስ ኦ ረሃቤ ነህ በሉት፣ ፈልጉት። ጃቶራ ማሐሰክሬ ለበዲያላቦስ ኦ እፈልግሃለሁ በሉት። ጸሎት የሰውን አቅም ጨርሶ የእግዚአብሔር መለኮት ያህል ወደ ምድር የሚያመጣ መሳሪያ ነው። ቅዱሳን በእውነት የፕሮግራም መግቢያና መዝጊያ አይደለም ጸሎት። ለምደናል የሆነ ሰዋዊ ነገር ቅዱሳን ከልብ የመነጨ እኮ ግንኙነት ማናረግበት ሆኗል። የቤተ ክርስቲያን የጸሎት መክፈቻ፣ የቤተ ክርስቲያን የጸሎት መዝጊያ የሆነ የፕሮግራም ማሟያ ያደረግነው ኖ አይደለም። ጳውሎስ ፈወሰ ይላል። ልዩ ስጦታ አይጠይቅም። ይሄን ለማድረግ አይገርምም። ለስሙ ያለንን ቫልዩ ከፍ ማድረግ ነው። ልዩ ጥሪ አይፈልግም ይሄን ለማድረግ። ያንዳንዶች ጸሎት እኮ ያዕቆብ ላይ እንደሚለው ነው። ትለምናላችሁ በምቾቶቻችሁ፣ በክፉ ትለምናላችሁ አትቀበሉም ይላል። አቢዩዝ አድርገነዋል።
ጸሎት የሆነ የምንፈልገውን መሰብሰቢያ አይደለም። ጸሎት ኢየሱስ በትክክል የሚገለጥበት ነው። በጣም አሁን ያለነው ቤተክርስቲያን፣ አሁን ያለነው ቅዱሳን ከጸሎት ይልቅ የምንታመንባቸው መንገዶች፣ አቅም፣ ዘዴዎቻችን በስተዋል። ባለን ቴክኖሎጂ፣ ባለን ዕውቀት፣ ባለን ድርጅታዊ ስትራክቸር፣ ባለን በቃ እኔ የሰውን ጥበብ ለመተካት የምንሞክርበት አዝማሚያ ጥቂት እንደዚህ ስንሞክር መንፈሳዊ አቅም ዊዝድሮ ያረጋል። መንፈስ ቅዱስ ዊዝድሮ ያረጋል። ትንሽ የራሳችንን ለማድረግ ስንሞክር የንስሐ ሕይወት ይዘን በእግዚአብሔር ፊት ስንሆን እግዚአብሔር ኃይሉን ይመልሳል። ለዚህ ነው ኢሳይያስ ምዕራፍ 1 ቁጥር 15 ላይ በጣም የሚገርም ነገር ይላል። እጆቻችሁን ወደኔ ብትዘረጉ ዓይኔን ከናንተ ሸፍናለሁ ይላል። ጸሎትን ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋል ይላል። ጸሎት አላቆሙም፣ አይገርምም? ነገር ግን ለጸሎት ያላቸው ቫልዩ ቀይረዋል። የሆነ ነገር አድርገው ጸሎት አለ፣ የሆነ ነገር አስቀድመው ጸሎት ውስጥ የጸሎት ሰው ነኝ ይላሉ። አልሰማችሁም። እንደዛ አይደለም። እና በእምነት ሳይጠራጠር ይለምን ነው የሚለው መጽሐፍ ቅዱስ። አንዳች እንደሱ ፍቃድ ብንለምን ይሰማናል ነው የሚለው እግዚአብሔር ቃል። ምክንያቱም የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። መንፈስ ቅዱስ ድካማችንን ያግዛል። ቅዱሳን እና ለጸሎት ያለንን አመለካከት መቀየር አለብን። ኢየሱስ በሙላት ስሙ መጥቶ እንዲሰራ መራብ አለብን። ይችን የቀረችንን ጥቂት ደቂቃ ደግሞ ህልውና እንፈልጋለሁ በሉት። መንፈስ ቅዱስ ታስፈልገኛለህ። ትላንት ነክቷችሁ ሊሆን ይችላል። ኧረ አይደለም ትላንት፣ ዛሬ ጠዋት፣ ቀን፣ ምሳ ሰዓት መንፈስ አግኝቶ ክብር ነክቷችሁ ሊሆን ይችላል። ጌታን ተንበርከኩና እንዲበሉት አይበቃም በሉት። ጨምር፣ አሁንም ንካኝ፣ ደግመህ ንካኝ፣ አሁንም አልጠግብም በሉት። ተጨመር እንደገና አሁንም። tremendous power avail on the earth። ና ይህን ደቂቃ ጥቂት ደቂቃ ሲፈልጉት እራብሃለሁ በሉት። ደግሞ አሁንም ሃሌሉያ። Jesus. ማጋዳራ ላባራባ አባቴ ጃባሃ ኮሮ ለቦሮ ተጨመር። እንፈልግሃለን፣ እንራብሃለን፣ ህልውናህን እንፈልጋለን፣ እሳትህን እንፈልገዋለን። መኝታችን ስንንበረከክ ዙሪያችን ውስጣችን እግዚአብሔር እንዲሆን እንፈልጋለን። ታላንታ አያምርም፣ ታለ ህልውና አያምርም። ሁሉ ውበት የሚያገኘው ሁሉ ከዓለም ካለበት ዙሪያችን ካለው የሚለየው ህልውና ሲሆን yes አንተ በህይወቴ አለ ትልቅ ስፍራ አለ ጃባጋዳራ ቦሬ ቤሬ የክብርህ ረሃብተኛ ነኝ፣ የመንፈስህ ረሃብተኛ ነኝ፣ የህልውና ረሃብተኛ ነኝ። አንተን መፈለግ አይደክመኝ፣ አንተን መራብ አይሰለቸኝም። ደግመህ እራብሃለሁ አባ፣ ደግመህ ንካኝ፣ ደግመህ አግኘኝ፣ ደግመህ ተጨመር፣ አሁንም ንካን ኢየሱስ። ሻባሃካታላ ቦሮሮቦሮቦ ረባሃካታላ ቦሮሮቦ ረረበረበረበረበ ሻባሃኮሮሮቦሮሮቦሮሮቦሮሮቦ ስምህን ሳልጠራ አንተ በሕይወቴ አለብህ ልብስ
ትልቅ ስፍራ ስንሰራ እንራባሃለን፣ እየሄድን ወክ እያደረግን እንራባሃለን፣ ስንተኛ በመኝታችን እንራባሃለን። እግዚአብሔር ሆይ በየትኛውም ነገር ውስጥ ሆነን እንራባሃለን። ታስፈልገናለህ። ህልውና ያስፈልገናል። ብቻችንን መውጣት መግባት አንፈልግም። ካንተ ጋር ስምህን ከምታከብረው ጋር አባቶች ስምህን እንድታገነው፣ ልጅህን እንድታደምቀው፣ ኢየሱስን ከፍ እንድታረገው መንፈስ ቅዱስ ታስፈልገናለህ። ኢየሱስ መኖር ይችላል ማያ ጋዳላቦት ኡራይች አባቴ ግን ያላንተ አያማዶሎቦ ጂማካስ ቅዱስ ሁሉን ያልፍ ይችላል። መንፈስ ቅዱስ ህልውና ማጂኮሞ አንተን አባዬ ማርዶኮሞ ሰማዲያቦስ ሊማከረ ማሃያ ጋዳላቦ ጂማሃረ ማሐሰባዲያቦ ሊኮቶረ ማሃጊረ ማሃያ ጋዳላቦ ጂማሃረ ማሃያ ባሃያቦ አረበረበረበረበረበረበረበ ማሃዲያ ማሃዲላ ባሃዲያቦ ረማሃጋዳላ ባጋዳላቦ ጀማሃረበረበረበረበ ማሃዲካቶሞ ሰባ ጀማሃንቲላ ባጋዲያቦ ረማሃጊደለበዲያቦ ሪማሃንቶሎቦዲያቦ ሁሉ ይቀራባ። ህልውናህን እንፈልገዋለን። መገኘትህን እንፈልገዋለን። እኔ እፈልገዋለሁ አባ። ምንም ኮስት ላድርግ፣ ምንም ዋጋ ያስከፍለኝ አባ። ህልውናህን እፈልገዋለሁ። መገኘትህን እፈልገዋለሁ። ክብርህን እፈልገዋለሁ። ሲመጣም ሰማኝን ያንን ክብር እፈልገዋለሁ። መገኘትን ሲመጣም ሰማኝን ደስታ ያን እፈልገዋለሁ አባ። ማጋደለበስ እዚህ ስቴጅ ላይ መድረስ እፈልጋለሁ። ያለ አንተ መተንፈስ እስኪያቅተኝ፣ ያለ ህልውና ወሬ መኖር እስኪያቅተኝ፣ ያለ ህልውና ፍለጋ መኖር እስኪያቅተኝ አባ እዚህ ሬልሙስ መግባት እፈልጋለሁ። ደግመህ ክተተኝ፣ ደግመህ ንካኝ፣ ደግመህ ስራኝ፣ ደግመህ አባቶይ ማጋዶሎቦስ አፍርሰህ ደግመህ እግዚአብሔር ሆይ አፒታይታችንን አፈራርሰህ ስራው፣ ዚላችንን ደግመህ አድቅቀህ ስራው አባቶይ ካንተ ህልውና ውጪ ከክብርህ ውጪ ምንም የማይደንቀን አድርገን፣ ምንም የማይሞቀን አድርገን፣ ምንም የማይገርመኝ አድርገኝ አባ። አያካቶቦዲያባ ክብር ሲመጣ ምድርን ይሸፍና። አቤት ያ ህልውና ሲመጣ አውቃለሁ አባ። እንደ ደመና ጉባኤው ሲገባ አውቃለሁ። ህይወቴን ሲነካው አውቃለሁ አባ። ማጋዶሮቦዲያባስ ድገመህ እግዚአብሔር እድል ስጠን። ረሃብተኛ አድርገን፣ ተጠሚዎች አድርገን የክብርህ አባ። ማክተራ ማሃያቦስ ሻኮራ ማሐሰባ ሊጎቶሞ ሆራ ማጂያ ካታላባ ማሐሰባ ዲያ ሻባሃለ በሄንዳላ ባሃያቦ ረማሻባ ከራ ማሃያቦ አጂ ማሐሰበ ሄተላ ማሃዲያ ካታላባ ረመሺ ማሐሰቦ ቶራማ ዋክሪ ማሐስተከለ በዲያቦ ጃማሃ ቶረቦዲያባስ ለከተነ መህዲያቦስ በትግል ያልተሰበረ በትግል ዞር ያላለ ነገር አባ ህልውናህን ስንራብ መቅለጥ ይጀምራል። ጉልበት ያጣል ህልውና ሲመጣ አባት ሆይ ማካታያ ማሃቶቦ አባ ስማችን የህይወት ጣዕሙ መንገዳችን ሳይቀር ይቀየራል አባት ሆይ ማከለ በህዲያቦስ ጃማሃር ተለማሃዲያቦ አዲኮቶሞዲያቦስ ኖርን ብለን እንለፍ፣
ህልውና ደመና ላያችን ላይ ይቀመጥ አባት። አቲሞኮቶ ብዙ አገልጋይ አለ ምድር ላይ ብዙ አለ እግዚአብሔር ብዙም ይኖራል። ልዩነቱ የህልውናህ ነው። ልዩነት አገልግሎት አይደለም የመገኘት ነው። አያዳባ ህይወቴ ይሄ ይሁን አባ ጂሰስ ዛራን ሻባሃታ ላባሃዲያቦስ ራሃዳላቦስ ራሃጋንዲያ ማካታላቦስ ሮሞ ሻባሃካታላባስ አባቶይ ማበድ ካለብን ህልውናህን በመፈለግ አበዱ እንባል። ሞኝ መባል ካለብን በመራብ ረሃብተኛ ሞኝ እንሁን አባ። በምንም አልተካው ሰው ያለውን እንኳን የሚሰጠን አንተና ሌላ የምንፈልገው የለም። አባዬ ቀላል ሆኖ ብዙ ጉዳቶች አሳልፈን ህልውናህን አርቀን አባቶይ ከኋላ ኢየሱስ አባ ኪዳንን አድስልን እንደገና በሰውያችን እንደድ እንደገና አቧራ አመዱ ይራገብ ዛሬ ዘይት ይፍሰስበት ዛሬ አባ እሳቱ ይለኮስ ዛሬ አባ ከአንተም አስበልጠው ነገር የለም በሉት። ፈልጋለሁ በሉት። ስምለምደው አይለመድም ልለምደው አልችልም አባ መስመሩስ ክተተኛ አባ ህልውና ሲኖር ሊለመድ አይችልም። የትላንት ጸሎት ልደግም አልችልም። እግዚአብሔር ሆይ ማለዳ ሁሌ አዲስ ነህ አንተ። መንፈስ ሲኖር ሁሉ አዲስ ነው አባ። ጸሎት አይደክምም አባ። ፊትህን መፈለግ አይደክምም አባ። ማገልገል አይደክምም አባ። መንፈስ ቅዱስን ወደ ህይወታችሁ በጣም ህልውናውን የጎተታችሁ ቀን ብዙ ሰዎች ወደ እናንተ መጎተት ይጀምራሉ። እናንተ ልትጎትቷቸው የፈለጋችኋቸው ነገሮች በሙሉ ወደ እናንተ ይመጣሉ። ዛሬ ንገሩት፣ ባላስቀደምኩ ነገር ላይ ምሕረት እንድታረግልኝ እፈልጋለሁ። ዛሬ መንፈስ ቅዱስዬ ካንተ ጋር መታረቅ እፈልጋለሁ በሉት። እንደ ድሮ ላወራህ፣ እንደ ድሮ ልራብህ እፈልጋለሁ። እንታረቅ በሉት። መንፈስ ቅዱስ ተመለስ። ጓደኛዬ እንደነበርክ እንደ ጓደኛ ያወራህ እንደነበረው እያንዳንዱ ነገሩ ሰው እንኳን ሲያወራኝ መለስ ብዬ ወደ ውስጤ ካንተ ጋር ማከር እንደነበረው ለንግግሬ ሳይቀር ና ተመለስ በሉት። ምክንያቱም ህይወት አይመራም። ህይወት ካላንተ አይሆንም። ኖሮ ኖሮ ሞተ ነው የሚባለው። አልፈልግም፣ የግድ ነው አንተ ብታስፈልገኝ። ቀምሼሃለሁ፣ ላንተ ተበላሽቻለሁ፣ ባንተ ተነክቻለሁ። የግድ ነው፣ ከዚህ በኋላ ምርጫ የለኝም በሉት መንፈስ ቅዱስ። ኢየሱስ አለተ ስፍራ ፊት ልጅ መሆን ነው የምፈልገው በሉት። ክብር አይኖረኝም፣ ዕውቀት አይኖረኝም። እውነተኛ ጓደኛ እንድትሆነኝ ነው የምፈልገው። ማንንም ማላስቀድምበት የኔና አንተ ያ ጓደኝነት ይመለስ በሉት።
ላንተ ሳልሆን ለሌላው መሆን አልችልም በሉት። ቦታ ብቻ እንዲሆን አልፈልግም፣ የእውነት ላስቀድም እፈልጋለሁ በሉት። አንደኛ ነህ የምልህ ስም ብቻ አይደለም እፈልገው በሉት። ልኖረው ልሆነው እፈልጋለሁ በሉት። መንፈስ ቅዱስ ስምህን ሳልጠራ አንተ በሕይወቴ ኢየሱስ ሻባሃጋዳራባሃጋዳላቦስ ሻባሃጋዳራላባራራባራባ ኢየሱስ እስኪ ለመጨረሻ አምልኩት፣ በመንፈስ ሆናችሁ ንገሩት። ይሄ ጸሎት ነው፣ ዝማሬ ብቻ አይደለም። የእውነት ንገሩት ጌታ ሎሪያይቼ እንግዲህ ያላንተ አባቴ መካሪ የኔ ውስጤ ወዳጄ ሰው መሆንብህ አንገቴን ቀና አርጌ መሄድብህ እንደ ሰው የምቆጠርብህ ከንቀት መንደር ተጎትቼ ተፈንጥሬ የወጣሁብህ ሰው እኮ እኔን አይደለም የሚያከብረው አባ አንተን ነው። ሰው እኮ እኔን ወዶ አይደለም እኮ አንተን ነው አባ አንተ ነህ እኮ ሚስጥሩ። ያለ ምንም ነገር አንተ ብቻውን አንተ ብቻ ፎከስ አንተ ብቻ ሴንተር ይሁን ጌታ ሆይ ይህን ያላንተ ሻባካታራላቦስ ና ተጨመር፣ አይበቃንም። አሁንም ተጨመር፣ አሁንም ይሰማን መገኘት ይደረብ። አሁንም በተሰማ ላይ ሌላ ይጨመር፣ አይበቃንም፣ ይጨመር። ስፖንጅ እግዚአብሔር ሆይ እንደሚመጥ እግዚአብሔር ሆይ ያረስርሰን። ኢየሱስ እንዴት ያላንተ አይሆንም፣ ያላንተ አይሆንም። ህልውና ይጨመር አሁንም፣ ደመና ይጨመር አሁንም፣ ረሃብተኞች እንሁን አሁንም፣ አዲክትድ እንሁን አሁንም። እግዚአብሔር የክብር ህልውና ሲመጣ ወሬ ሁሉ ይቀየራል። ሌላው ያስጠላናል፣ ይቀልብናል፣ እንደማይመጥነን ይታወቀናል። አባ መንደራችን ሳይቀር ይቀየራል። ጌታ ሆይ ኢየሱስ መንፈስ ቅዱስ ህልውና 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 አንተ ካልከበርክ አው ከፍ ከፍ ካለ ክሬሙን ካልወሰድክ the top and the topic ካልሆንክ በህይወት ጌታ ሆይ ስማችንን እንደብቀው የእኛነት ነገር ሸፍነው። እግዚአብሔር ሆይ አንተ ሁን።
ተደላደልና ለሞጋክስ ዛሬም እንደገና የግድ ነው የምታስፈልገን። ምርጫ የሌለው አማራጫችን አባት የግድ ስለምታረግልን አይደለም መገኘት ይበቃናል። ስለሚሆንልን ነገር አይደለም አባ ምክርህ ህልውና አብሮን መሆኑ ከብቸኝነት መውጣታችን እኮ ይበቃናል አባ። አንተን ይላል። አዎ ለባበተ ሌላ ምን ይሆናል? አንተን መቆየት ይሁንልን አባ። እንደው የምንቆይበት ህልውናህን የምንነካካበት ይሁን። እየሰራን እየወጣን እየገባን ቤት ውስጥ ዕቃ እያጠብን ቤት እያጸዳን ጌታ ሆይ እያንዳንዱን የምታልፈው ሲቹዌሽን አይኑር አባ። ያለህ ትልቅ ቦታ በምንም ዛሬ ደግሜ ኪዳን እገባለሁ ከእህቶቼ ከወንድሞቼ ጋር እንገባለን። በምንም ደግመህ ውሰደው ስፍራውን፣ ደግመህ ክበርበት። እስከ ዛሬ ከሰጠንህ በላይ፣ እስከ ዛሬ ከፈለግን በላይ ጂሰስ ኢየሱስ ሮነት ግን ያለኝ ትልቅ ቦታ አባት ሆይ እናመሰግናለን። አባት ሆይ እናመሰግናለን። ህልውና በመኝታችንም ላይ አብሮን ይሁን፣ እየጨመረ ይሂድ። እግዚአብሔር ሆይ የማይቋረጥ ይሁን፣ መስመጥ ይሁንልን። እዛ ውስጥ ጌታ ሆይ ታስፈልገናለህ። አባት ሆይ ዛሬ እንጸልያለን። ለእያንዳንዱ ነገር ጸሎት እንደሚቀድም የምናስብበት ያ መረዳት ያ ቫልዩ በኢየሱስ ስም ይመለስልን። ለእያንዳንዱ ነገር እጅ መጫን በፊት መንበርከክ ቅድሚያ የሚሆንበት ያ ክብር ይመለስልን። እሱ ሲሆን ረሃብተኛ መሆን እንችላለን። ስምህን መጠራት፣ ስምህን መፈለግ እንችላለን። ካንተ ጋር የዋለ ካንተ ጋር ያደረ ደግሞ ሌላ ሰው መሆኑ ግድ ነው። መልክህን መያዙ ማዕዛው መቀየሩ ግድ ነው። እንደ ቤተ ክርስቲያን እንደ ግል እንደ የአገልግሎት ዘርፍ እንጸልያለን። አባቱ ይሄ መንፈስ በያሉበት ያገኛቸው፣ ሳያውቁት መንፈስህን ይራቡ፣ ሳያውቁት እያነቡ አንተን የሚጠሙ ይሁኑ። እግዚአብሔር ሆይ ስለሰጠህን መንፈስ እናመሰግናለን። ክብር ሁሉ ለአንተ ይሁን አባት ሆይ በኢየሱስ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ይሄ መንፈስ አይወሰድባችሁ። ተባረኩ።